ዝቤት ያላችሁ ሰዎች የሆነባችሁ ነገር ለምን እንደሆነባችሁ ምክንያቱም ባታውቁም አንድ ነገር ግን እርግጠኛ ነን። አዳኛችሁ አምላካችሁ የተከተላችሁት ጌታ እሱ ዛሬም ሕያው እንደሆነ። የሞተባችሁ ነገር ሊኖር ይችላል። ያጣችሁት ነገር ሊኖር ይችላል። የተበላሸ ነገር ሊኖር ይችላል። አምላካችሁ ግን በዙፋኑ ላይ አለ። ሰይጣን ይናደድ ዛሬ፣ ይበሳጭ ዛሬ። እኔን ለመርዳት በምድር ላይ ይቆማል የሚል ሰው አሜን ይበል። እርዳታን ከሥጋ ለባሽ ወይም ከባለስልጣን እንዳትጠብቁ። አምላካችሁ እናንተን ሊረዳ በምድር ላይ ይቆማል። በከተማይቱ አደባባይ ላይ ይቆማል። በሥራ ቦታችሁ ይቆማል። በቤታችሁ ይቆማል። እናንተን ሊረዳ አምላካችሁ በክብር በግርማ በመንገዳችሁ ላይ ይቆማል። መልእክት አለኝ የሚል ሰው ካለ አሜን ይበለኝ። የኔ ሁኔታ አምላኬን አያብራራውም። አሁን የገባውበት ሁኔታ አምላኬን ዲፋይን አያደርገውም። አሁን ያለውበት ሲቹዌሽን የኔን አምላክ ዲፋይን አያደርገውም። ሞቶ አይደለም፣ ወርዶ አይደለም፣ ጠፍቶ አይደለም። የሆነብኝ ነገር ሲሆንብኝ አምላኬ ጠፍቶ አይደለም። ሕያው ነው፣ ኤልሻዳይ ነው፣ አዳይ ነው፣ ንጉሥ ነው። እኔን ሊረዳ በምድር ላይ ይቆማል። አንተ በደንብ አድርግና አሜን በል። ልጆቼ የሞቱት ሞቶ አይደለም። ሀብቴ የጠፋው አምላኬ ጠፍቶ አይደለም። አምላኬ ሕያው ነው፣ በዙፋኑ ላይ ነው። ያያል፣ ይሰማል፣ ይመለከታል። በእርግጥ የሆነብኝ ነገር ሲሆንብኝ ምክንያቱን አልነገረኝም። ከምን ተነስቶ እንደዚህ አይነት ሁኔታ ውስጥ እንደከተተኝ እሱ ነው የሚያውቀው፣ እኔ አላውቅም። እኔ ለሆነብኝ ነገር ምክንያቱን ባላውቅም ስለማመልከው አምላክ ግን በደንብ አውቃለሁ። የዘላለም አምላክ ነው። እኔን ለመርዳት በምድር ላይ እንደሚቆም አዳኜ ሕያው እንደሆነ አውቃለሁ። ጻድቅ እንኳን ብሆን ልመልስለት የምችለው አንዳች ነገር የለኝም። ቃላት መርጬ ከራከረው ዘንድ አልችልም። ለአምላኬን እግዚአብሔር መጥሪያ ሊሰጠው የሚችል ማን ነው? ምሕረት ከመለመን ውጭ ሌላ ምንም የምጠይቀው ነገር የለኝም ብሎ ኢዮብ እየተናገረ ስለ ሕይወቱ አሁን ዛሬ ስላለበት ነገር ሲናገር በጣም የሚገርም ንግግር ይናገራል። አሁን ባነበብኩላችሁ በኢዮብ መጽሐፍ ምዕራፍ 19 ላይ የሚናገረው ምን መሰላችሁ? ወደ እኔ ተመልከቱ። መንገዴን ዘጋው፣ ክብሬን ገፈፈው፣ ሀብቴን አጠፋው፣ ተስፋዬን እንደ ዛፍ ነቀለው። ወዳጆቼን ጓደኞቼንና ዘመዶቼን ከኔ አራቃቸው። የቤቴ ሰራተኞች በቁልምጫ ቃል ስጠራቸው አቤት አይሉኝም። ሕፃናቶች ይሳለቁብኛል። የሆነበት የገባበትን ጉድጓድ፣ የገባበትን ጨለማ፣ የገባበትን አዘቅት ኢዮብ በምን መልኩ ነው ዲፋይን የምታደርገው ስትሉት እንደዚህ ነው የሚለው። መንገዴን ዘጋው ይላል፣ ክብሬን ገፈፈው፣ ሀብቴን አጠፋው፣ ሰውነቴን አፈራረሰው፣ እንደ ብርቱ ጠላት ቆጠረኝ። ዛፍ እንደሚነቀል እንደዛ ተስፋዬን ነቀለዋል። ነቀለው ተስፋዬ። ሰዎችን፣ ወዳጆቼ፣ ጓደኞቼ ከኔ አራቃቸው። ሕፃናት ልጆች ይሳለቁብኛል። ሰራተኞቼ በቁልምጫ ቃል ስጠራቸው አቤት አይሉ ማለት። ትናንትና መንገዴ በቅቤ ይታጠብ ነበር እንዳላለ ዛሬ ግን መንገዴን ዘጋው መንገዴን። ብራዘር ሰይጣን ቢዘጋው በኢየሱስም ታስከፍታል። እግዚአብሔር ከዘጋው ግን ምን አድርገህ ትከፍተዋል? አትከፍተውም። በጾም በጸሎት አትከፍተውም። ከዘጋው ዘጋው። እሱ ብቻ ነው የሚለው። ክብሬን ገፈፈው። ወንበሬን ይዤ ወደ አደባባይ ስወጣ ጎበዛዝት እኔን አይተው ዞር ይሉ ነበረ። ንጉሥ በሰራዊቱ መሃል እንደሚኖር ያኖረኝ ነበር የሚል ሰውዬ ዛሬ ግን ክብሬን ገፈፈው። ክብሬ እሱ ብቻ ነው የሚለው። ሀብቴን አጠፋው። ከዛ ሰውነቴን አፈራረሰው። እንደ ብርቱ ጠላት ቆጠረኝ። መስዋዕት አቀርባለሁ። እግዚአብሔር እንደሚፈራ መጽሐፍ ይመሰክርለታል። መጽሐፉ እኮ ነው ስለ ኢዮብ የሚመሰክረው። እንደዚህ ይላል፣ ኢዮብ ጻድቅ ሰው ነበር። የተመሰከረለት ምስክርነትና ስሙና ሕይወቱ ኦፖዚት ሆኗል። እና ምክንያቱም በማያውቅ ሁኔታ ሰውነቴን አፈራረሰኝ። ከዛ ሲናገር እንደ ብርቱ ጠላት ቆጠረኝ። እንዴት ያለ ጉዳይ ነው! ጻድቅ ሰው ነበር፣ እግዚአብሔር የሚፈራ ሰው ነበር፣ መስዋዕቱን የሚሰዋ ሰው ነበር ብሎ እንደ ብርቱ ጠላት ቆጠረኝ። የሚገርም ነው። ይሄ ነገር አብሮ ይሄዳል ወይ? ይስማማል ወይ? ያላችሁ ስም፣ መንፈሳዊ ማንነት፣ እናንተነታችሁና የምታልፉበት መንገድ እርስ በርሱ ኮንትራዲክት አያደርግም ወይ? እንዴት ሰው እግዚአብሔርን እየፈራ በጽድቅ እየኖረ መስዋዕቱን እያቀረበ እንዴት መንገዱ ይዘጋል? ሀብቱ ይጠፋል። እንደዛውም እንደዚህ ነው የሚለው፣ ተስፋዬ ነቀለው። ተስፋዬ ዛፍ ከስሩ እንደሚነቀል የዓይኔን ማረፊያ ነቀለው። ልጆቼን ገደላ፣ ተስፋዬ ነቀለው። ሀብቴን አጠፋው፣ እንደ ብርቱ ጠላት ቆጠረኝ። ሰውነቴን አፈራር፣ መንገዴን ዘጋው መንገዴን፣ ክብሬን ገፈፈ።
የጻፈው ትላንትና ከአፌ ቃል በኋላ ማንም አንዳች አይጨምርም እንዳላለ ዛሬ ግን የቤቴ ሰራተኞች በቁልምጫ ቃል ስጠራቸው አቤት አይሉ አቤት አይሉ ሕፃናት ይሳለቁብኛል። ለዛውም እንደዚህ ነው የሚለው ቀጥሎ ሲናገር ሚስቴ የአፌን እስትንፋስ ሽታዬ የመጨረሻ ውድቀት ውስጥ የመጨረሻ ንቀት ውስጥ ከተተኝ። ወዳጆቼ ያንን ክብር ያንን ግርማ የተለማመደ ሰው መንገዴ በቅቤ ይታጠብ ነበር፣ እንደ ድንጋይ የሆነ ነገር ዘይት ያፈስልኝ ነበር። ወንበሬን ይዤ ወደ አደባባይ ስወጣ ጎበዛዝት እኔን አይተው ዞር ይሉ ነበር። እኔ ለውራይ ላካሳ ምግር ረድሃም እናትና አባት ነበርኩኝ እንዳላለ ዛሬ ሰዎች የጠረኑን የአፉን ሽታ እስኪጸየፉ ድረስ ተስፋው ሲነቀል፣ ሀብቱ ሲገፈፍ፣ ክብሩ ሲገፈፍ፣ ሀብቱ ሲጠፋ፣ እግዚአብሔር እንደ ብርቱ ጠላት ሲቆጥረው እንደዚህ ያለ ጻድቅ እንኳን ብሆን ልመልስለት የምችለው አንዳች ነገር የለኝ። በምን ቃላት ልከላከረው እችላለሁ? የትኛው ቮካብለሪ? እኔ መንገዴ ስለተዘጋ፣ ክብሬ ስለተገፈፈ፣ ሀብቴ ስለጠፋ፣ ተስፋዬ ስለተነቀለ፣ ሰውነቴን ስላፈራረሰውና እንደ ብርቱ ጠላት ስለቆጠረኝ ነው እያመለከ እየፈራ እየተከተለ እንዴት እንዲህ ታደርገዋለህ ብሎ ለእሱ መጥሪያ ሊሰጠው የሚችል ወንድ ጀግና ማን? ያለኝ አማራጭ አንድ ነገር ብቻ፣ ዳኛዬን ምህረት መለም። ዳኛዬ ግን አለ መንገዴን ቢዘጋ፣ ክብሬን ቢገፈፍ፣ ሀብቴን ቢጠፋ፣ ተስፋዬን ቢነቀል፣ ሰውነቴን ቢፈራርስ፣ ሰዎች የአፌን ሽታ ቢጸየፉም እኔ ስለ እግዚአብሔር ያለኝን ትርጉም አልቀየርኩም። ያኔ ከክብሬ ጋር እያለሁ እኔው የነበረው ነው ዛሬም እምለው። ወዳጆቼ ኢዮብ ከገባበት መከራ በላይ ከመከራው ሲወጣ ስለ እግዚአብሔር ያለውን መረዳት ሳያስነካ በመውጣቱ እማራለሁ። አሁን ያላችሁበት ሁኔታ ያልፋል። አሁን ያላችሁበት ሁኔታ ያልፋል። በሚያልፍ ሁኔታ ውስጥ ስለ እግዚአብሔር ያላችሁ መረዳት ሳታስነኩ፣ ቋንቋ ሳትቀይሩ መውጣት ክርስትና ይባላል። የሚገርም ነው። ይገርማችኋል። እንደዚህ አይነት ብርቱ ነገር ነው የገጠመኝ። ከባድ ነገር ነው የገጠመኝ። ሰዎችን፣ ወዳጆቼን፣ ጓደኞቼን፣ ዘመዶቼን ከኔ ያርቋቸው። ይሄ ሰው በሰው መካከል መኖር የለመደ ሰው ነው። በሰው ይከበብ የነበረ ሰው ነው። ይሄ ሰው የአፉ ቃል ሕግ የነበረ ሰው ነው። ዛሬ ግን የቤቱ ሰራተኞች በቁልምጫ ቃል ሲጠራቸው አቤት አይሉትም። በጣም የሚገርም ሰው ነው ይሄ ሰው። ከባድ ሁኔታ ውስጥ እያለፈ ያለ ሰው። እናንተ ስማችሁ፣ ህይወታችሁ፣ መዝሙራችሁና የምታልፉበት መንገድ ኮንትራዲክት ያደረገባችሁ የተጋጨባችሁ ሰዎች፣ መንገዳችሁ የተዘጋባችሁ ሰዎች፣ ሀብታችሁ የጠፋባችሁ፣ ተስፋችሁ የተነቀለባችሁ ሰዎች ስሙኝ። የምታልፉበት ሁኔታ ከባድ የሆነባችሁ ሰዎች ዛሬ እግዚአብሔር የመጽናናት መልእክት ለእናንተ። ምክንያቱም ፍለጋ በጣም እየዞራችሁ ያላችሁ ወዳጆቼ፣ እግዚአብሔር መንገድ ከዘጋባችሁ የትኛውን መንገድ ሄዳችሁ አታስከፍቱም። ለዚህ ነው የብዙ ሰዎች ቅይማት እግዚአብሔር የዘጋውን መንገድ በነቢያት ለማስከፈት ረጅም ርቀት ሲሄዱ ተኮራርፎ ጭራሽ ተጣልተው ቁጭ ብለዋል። ዘጋው አትሄድም ብሎ አትሄድም ብሎ ከዘጋው አትወጣም ካል እያመለከው እየዘመር እየተከተልከው እያመለከው እያመሰገንከው የህይወትን አስኳል ዋናውን ለእግዚአብሔር ሰጥተህ ስታበቃ፣ በቤትም በህይወትም በነገር ሁሉ ላይ እግዚአብሔር ሾመ ስታበቃ፣ ለምንድነው በእንደዚህ አይነት ከባድ ሁኔታ ውስጥ የማልፈው ብለህ ስትል ቀጥሎ ባሉ ሐሳቦች ላይ እነግርሃለሁ፣ አካፍላ። ግን የሚገርም ዳኜ ሕያው እንደሆነ ይላል። ሰውነቱን እንደ ብርቱ ጠላት ቆጥሮታል። ሰውነቱን አፈራርሶታል። ሰውነቱ ፈራርሶ፣ ሀብቱ ጠፍቶ፣ ተስፋው ተነቅሎ፣ ክብሩ ተገፎ፣ መንገዱ ተዘግቶ እንደዚህ ይላል። ዳኜ ሕያው እንደሆነው የማይመረመረውን ታላላቅ ነገር የማይቆጠረውንም ታምራት ያደርጋል። ሁሉን ታደርግ ዘንድ ቻይ እንደሆንክ የገባኝ ነገር አንድ ጉዳይ በተከፈተው በር ብቻ ሳይሆን በተዘጋብኝም በር የገባኝ ነገር ሁሉን ታደርግ ዘንድ ቻይ እንደሆንክ ነው። አንተ ሐሳብ ከቶ ሊከለከል እንደማይችል ነው። አሁን በኔ ህይወት እየተፈጸመ ያለው ሐሳብህ ነው። ሐሳቤን የከለከልከው ሐሳብህን በህይወቴ ልታደርገው ልተገምረው ስለፈለክ ነው። ሁሉን ታደርግ ዘንድ ቻይ ነው። ይኸውላችሁ መንገዳችሁ ስለተዘጋ፣ ሀብታችሁ ስለጠፋ፣ ተስፋችሁ ስለተነቀለ፣ እግዚአብሔር እንደ ብርቱ ጠላት ስለቆጠራችሁ፣ ከእግዚአብሔር ጋር በማጉረምረም ተጣልታችሁ በኩርፊያ መንፈሳዊ ነገራችሁን አበላሽታችሁ ትሄዳላችሁ ብሎ ሰይጣን ሲጠብቅ፣ ዛሬ ግን እናንተ ከዚህ ቤት ስትወጡ እንደዚህ ነው የምትሉት፣ ሁሉን ያደርግ ዘንድ ቻይ ነው። ሐሳቡ ከቶ ሊከለከል አይችልም። የማይመረመረውን ታላላቅ ነገር የማይቆጠረውንም ታምራት ያደርጋል። እኔ በዚህ ማለዳ ትንቢት እናገራለሁ፣ በሕይወታችሁ ታላቅ ነገር ይሆናል። የማይመር ከአይምሮ በላይ የሆነ ነገር በሕይወታችሁ ይሆናል። ወዳጆች እንዳትሰሩም፣ እንዳትማሩም፣ እንዳታገቡም፣ እንዳትወጡም፣ እንዳትገቡም መንገድ የተዘጋባችሁ፣ እያመለካችሁ የሆነ ቅርቃር ውስጥ የገባችሁ፣ ክብራችሁ የተገፈፈባችሁ፣ ዛሬ በብዙ መናቅ፣ መጠላት፣ በብዙ መረሳትና ሪጀክሽን ውስጥ እያለፋችሁ ያላችሁ፣ ድንገት በሆነ ሁኔታ ባልተዘጋጃችሁበት የህይወት ማዕበል ውስጥ እየተደፈቃችሁ ያላችሁ፣
ልትሞቱ ሩብ ጉዳይ የቀራቸው የመሰላችሁ ሰዎች፣ ለሌሎች ሰዎች እንደ ልባቸው የሚኖሩ ሰዎች ሕይወት ቀሏቸው መንገድ ተከፍቶላቸው ሲያበቃ፣ ለእናንተ ግን መንገድ ዝግ የሆነባችሁ፣ የብረት በር የሆነባችሁ፣ የናስ መዝጊያ የሆነባችሁ ሰዎች በደንብ አድርጋችሁ ወዳጆች፣ የሚገርም ኢዮብ የአፌ ቃል ክርክር መዝጊያ ነበረ። የሰዎችን ክርክር የፈታ የሰዎችን ቋጠሮ የፈታ የኢዮብ የራሱ የአፉ ቃል የራሱን እንቆቅልሽ መፍታት አቃል። እኔ በጣም በክርስትና ሕይወቴ የሚገርመኝ በእናንተ የጸጋ ስጦታ በእናንተ በኩል በእናንተ መንገድ የብዙ ሰዎች ጥያቄ ተመልሶ እናንተ ግን በተመሳሳይ ጥያቄ ውስጥ ስትኖሩ ለመናገርም ለማውራትም ለቋንቋም ለመዝሙርም እኮ በማይመች ሁኔታ ውስጥ የምታልፉ ሰዎች አለ። ወዳጅ እግዚአብሔር ሲዘጋባችሁ፣ ሲከለክላችሁ፣ ሲዘገይባችሁ ምክንያት አለው። እግዚአብሔር ትክክል ነው። ለመሰለ ሰጥቶ ብቻ አይደለም ተቀብሎም ስለሚባል፣ ከፍቶ ብቻ አይደለም ዘግቶም ስለሚሰራ፣ እግዚአብሔር አውጥቶ ብቻ አይደለም አስገብቶም የወደደውን የልቡን ሐሳብ ስለሚያደርግ፣ እግዚአብሔር ሲዘጋ ትክክል ነው። ሲከፍት ብቻ አይደለም። እግዚአብሔር ሲሰጣችሁ ብቻ አይደለም ሲከለክላችሁ ልክ ነው። እግዚአብሔር በፈለጋችሁት ሰዓት ፈጥኖ ሲደርስላችሁ ብቻ አይደለም ሲዘገይም ልክ ነው። ለምንድነው ነገሬ የዘገየው ያላችሁ ሰዎች፣ እኔ አዎ አብሶሉትሊ ፐርፌክት እንዳልሆን አውቃለሁ። ግን በምችለው መጠን በድካሜ ንስሐ የገባው ከጌታ ጋር ያለኝን ሪሌሽንሺፕ ለማስተካከል በምችለው መጠን እግዚአብሔርን ለማስደሰት እንደ ፍቃዱ ለመኖር እየጣርኩኝ ከሌላ ሰው የተለየ ምን እርግማን፣ ምን ኃጢአት፣ ምን የዘር ማንዘር ጦስ ጥንቡሳ ቢኖርብኝ ነው ነገሬ የተከለከለው፣ መንገዴ የተዘጋው፣ እግዚአብሔር የዘገየብኝ ምትሉ ሰዎች እዚህ ውስጥ ትኖራላችሁ። ይገርም እኮ ለ38 ዓመት መጥመቂያው አጠገብ የተቀመጠው ሰውዬ ላለፉት 38 ዓመት ከሱ ኋላ የመጡ ሰዎች እየተፈወሱ ሲሄዱ እሱ ግን እዛው ሲቀመጥ ምን የሚል ይመስላችኋል? ወዳጅ የተዘጋባችሁ በር ያልተከፈተው ረዳት ስለሌላችሁ አይደለም፣ እግዚአብሔር ስለዘጋው። በጣም ቀላሉ ነገር ከባድ የሆነባችሁ እናንተ ብልጠትም እውቀትም ስለሌላችሁ አይደለም። እናንተማ ጭስ እንኳን እንዴት መውጫ የለውም። እናንተ እንዳላችሁ እንደምትጠጣጠፉት እንደናንተ ጩልሌና እንደናንተ አራዳ እንደናንተ ብልጠት እንደናንተ እውቀት ነገር ባይን የሚገባችሁ ያቤት እንኳን አይደለም ይሄንን የሌላውን ነገር ወንድና ሴት የምትለዩ ሰዎች ቀላሉ ከባድ ሲሆን ክፍት አደባባይ እንደዚህ አደባባይ የሆነው ለእናንተ ግን በብረት መዝጊያ እንደተዘጋ ሲዘጋባችሁ አለው ነገር አለው ሐሳብ አለው ምክንያት። እግዚአብሔር ሲከፍት ብቻ ሳይሆን ሲዘጋ፣ ሲሰጥ ብቻ ሳይሆን ሲቀበልም እግዚአብሔር ሲፈጥን ባሰባችሁት በትክክለኛው በዛ ጊዜ ሲደርስ ብቻ ሳይሆን ሲዘገይ ምክንያት ሲዘገይ ዓላማን። ስለዚህ ዛሬ እንድትሉ የምፈልገው እግዚአብሔር ትክክል ነው። ለዚህ ነው ኢዮብ እንደዚህ አለ፣ ጻድቅ እንኳን ብሆን ልመልስለት የምችለው አንዳች ነገር የለኝም። ጻድቅ እንኳን እና ቃላት መርጬ ልከራከረው አልችል። የማስታውሰው ስህተት ይሄ ነው ብዬ ልጠራው የምችለው ችግር የለብኝም። ግን ይሄ ነገር የሚያስረዳኝ አንድ ነገር ነው። እግዚአብሔር ጻድቅ እንደሆነ፣ ትክክል እንደሆነ፣ ሕያው እንደሆነ እሱ ዛሬ በዙፋኑ ላይ ከነ ኃይሉ እንዳለ እግዚአብሔር ልክ ነው። ተስፋዬን ነቅሎታል፣ ልክ ነው። ሀብቴን አጥፍቶታል፣ ክብሬን ገፎኛል፣ መንገዴን ዘግቶታል፣ ልክ ነው። ሰዎች ከኔ እንዲርቁ አድርጓል፣ ልክ ነው። እንዴት ልክ ሊሆን ይችላል? የኔ መንገድ መዘጋት እንዴት ልክ ሊሆን ይችላል? ከአቅሜ በላይ በሆነ ጉዳይ ነው እየተፈተንኩ ያለሁት፣ እንዴት ልክ ሊሆን ይችላል? የሀብቴ መጥፋት፣ የተስፋዬ መነቀል እንዴት ልክ ሊሆን ይችላል? በደም ስሙኝ ወዳጆቼ፣ እንዴት ልክ ሊሆን ይችላል? በምን መመዘኛ ነው የኔ ክብር መገፈፍ፣ ከምወዳቸው ቤተሰቦቼ መለየት እና እኔ ብቸኝነት አልወድም፣ በሰው መካከል መኖር የለመድኩት ግን ሰዎች ከኔ መራቃቸው በምን መስፈርት ልክ ሊሆን ይችላል? የሰውነቴ መፈራረስ እንደ ብርቱ ጠላት እኔን ቆጠረኝ። እንዴት ልክ ሊሆን? ምክንያቱም በ5 በ6 በ7 ሐሳቦች እግዚአብሔር ልክ እንደሆነ ላሳየ። አንደኛ የምጽፉ ሰው የመንገዴ መዘጋት፣ የሀብቴ መጥፋት፣ የክብሬ መገፈፍ፣ የተስፋዬ መነቀል፣ የሰውነቴ መፈራረስ እንደ ብርቱ ጠላት በእግዚአብሔር መቆጠሬ፣ የሰዎች ከኔ መራቅ፣ ሚስቴ የአፌን እስትንፋስ ሽታዬን እመጸይፏል። በምን መንገድ በምን ምክንያት ነው ትክክል ሊሆን የሚችለው የምትሉ ሰዎች፣ አንደኛ እግዚአብሔር አምላክ ሲዘጋባችሁ፣ ሲዘገይባችሁ፣ ሲከለክላችሁ ልክ ነው። ምክንያቱም አንደኛ የተሻለ ነገር አዘጋጅቶላችሁ መጽሐፍ ሲናገር እንደዚህ ይላል። ከዚህም ነገር በኋላ ኢዮብ 120 ዓመት ኖረ። 7 ወንዶችና 3 ሴቶች ልጆች ተወለዱለት። በዓለም ላይ የኢዮብን ሴቶች ልጆች የመሰለ ቆንጆ አልነበረም። እግዚአብሔርም የኢዮብን መጨረሻ ከመጀመሪያው ይልቅ ባረከው ይላል። ይሄ የሚገርም ነው። ከዚህ ነገር በኋላ ከመንገዱ መዘጋት፣ ከተስፋው መነቀል፣ ከሰዎች ከሱ ከመራቃቸው በኋላ ከሀብቱ መጥፋት፣ ከክብሩ መገፈፍ በኋላ 120 ዓመት ኖረ። ይገርማችኋል። ያው ነግራችኋለሁ። ከዚህ ነገር በኋላ አሁን ካላችሁበት ነገር በኋላ ገና ረጅም ዘመን ትኖራላችሁ። ወይኔ የሚሰማኝ ሰው ካል ገና ረጅም ዘመን ትኖራላችሁ። የጠፋው ሀብት ይዟችሁ አይጠፋም። የሄዱት ሰዎች ደስታችሁን አይወስዱትም። እነግራችኋለሁ በእግዚአብሔር መንፈስ ሆኜ ከዚህ በኋላ ረጅም ዘመን ትኖራላችሁ። ከዛ እንደዚህ አለ፣
ይሁን ከዚህ ነገር በኋላ ኢዮብ 120 ዓመት በምድር ላይ ኖረ። ከዛስ 7 ወንዶችና 3 ሴቶች ልጆች ተወለዱለት። እንደገና አባት ሆነ። 3 ሴቶች ልጆች ተወለዱለት። እንደውም እንደዚህ ይላል፣ የአንደኛዋ ሴት ስም የሚማ ይባላል የሚለው እንደዚህ ነው። ከዚህ ነገር በኋላ ኢዮብ 120 ዓመት ኖረ። 7 ወንዶችና 3 ሴቶች ልጆች ተወለዱለት። በዓለም ላይ ይላል ከህንድ እስከ ኢትዮጵያ እንኳን ስንት ቆንጆ አለ መሰለህ? በዓለም ላይ ይላል የኢዮብን ሴት ልጆች የመሰለ ቆንጆ አልተወለደም አለ። እነግራቸዋለሁ በጌታ በኢየሱስም ከመጀመሪያው ይልቅ ቆንጆ ህይወት ከዚህ በኋላ ይጠብቃቸዋል። በደንብ አርክና አሜን በል። ቬሪ ቢዩቲፉል ህይወት ይጠብቃቸዋል። የዘጋው ለተሻለ ነገር ነው። የዘጋው ለቆንጆ ነገር ነው። የከለከላችሁ ቢዩቲፉል የሆነ ነገር ከፊት ለፊታችሁ ስላለ ነው። የሚሰማኝ ሰው ካለ ረገጥ ያርክና አሜን በል። 3 ሴቶች ልጆች ተወለዱለት። 7 ወንዶች ልጆች ተወለዱለት። እኔ ሌላም አለኝ እየነጠርኩ መነግራችሁ ሌላም አለኝ። እንደዚህ ይላል እግዚአብሔርም የኢዮብን የመጨረሻውን ህይወቱን ከመጀመሪያው ይልቅ ባረከው። ዛሬ ማለዳ በእግዚአብሔር መንፈስ ሆኜ ትንቢት እናገራለሁ። አጨራረሳችሁ እንዳጀማመራችሁ አይሆንም። መጨረሻችሁ ያማረ ይሆናል። ደግሞ ክብር ያለው ጅማሬው ሳይሆን ፍጻሜ ውስጥ ነው። አሜን በል በደንብ አድርግና ዛሬ ባጣኸው ነገር ምክንያት ልታዝን፣ ልትቆዝም፣ ልታጉረመርም ትችላለህ። ልክ ነህ የምትለው ያኔ የተሻለው ነገር እጅግ ሲገባ እንኳን ዘጋኸው፣ እንኳን ከለከልከኝ፣ እንኳን እምቢ አልከኝ። ለተሻለ ነገር ነው፣ ለሚበልጥ ነገር ነው፣ ለአማረ ነገር ነው። እግዚአብሔር የሚዘጋባችሁ ቢከለክላችሁ የሚዘገይባችሁ ለተሻለ ነገር ነው። ከ1 ዓመት ከ2 ዓመት በኋላ ያ የሚበልጠው ነገር እጃችሁ ሲገባ ለካ በ2017 16 ያለቀስኩት ያጉረመረምኩት ወይኔ ወይኔ ስላልገባኝ ነው፣ ስላልተረዳው ነው። እንደዚህ ነው የምትለው። ያኔ የተሻለው ነገር እጅግ ሲገባ እንዲህ ነው የምትለው። እንኳን ተዘጋ፣ እንኳን ከለከልከኝ፣ እንኳን ዘገየ። ለካ ለዚህ ነው የዘገየኸው፣ ለካ ለዚህ ነው የከለከልከኝ፣ ለካ ለዚህ ነው ህይወት የከበደኝ። ዛሬ በኢየሱስም ትንቢት እናገራለሁ። የሚበልጥ ነገር ከፊት ለፊታችሁ ይመጣል። የከበረ ነገር ከፊታችሁ ይመጣል። ያማረ ነገር ከፊታችሁ ይመጣል። የምትፈሩት ሰዎች፣ የምታመልኩት ሰዎች፣ የተከተላችሁት ሰዎች፣ በአደባባይ መስዋዕታችሁን የምትሰዉ ሰዎች፣ ተዘግቶባችሁ የምትዘምሩ ሰዎች፣ ሀብታችሁ ጠፍቶ ሰዎች ርቀዋችሁ ብዙ የህይወት ፈተና ውስጥ ሆናችሁ የምትዘምሩ ሰዎች እንኳን ደስ አላችሁ። የሚበልጥ ነገር ይመጣል። የሚበልጥ ነገር ይመጣል። አበሻ እንኳን ሲተርት እንደዚህ ይላል፣ ሳይደግስ አይጣላም ይላል። ሳይደግስ በሩን አይዘጋውም። ሳይደግስ ነገራችሁን አይይዘውም። ሳይደግስ አይከለክላችሁም። የሆነ ነገር ደግሷል። ክብር ደግሷል። ሹመት ደግሷል። ከፍታ ደግሷል። ቅባት ደግሷል። ዓለምን መዞር ደግሷል። አታሚን ደግሷል። መልካም ድግስ ደግሷል። የድግሱ ሽታ ይሰማኛል፣ ይሸተኛል። የአገሬ ሰው እንኳን ገብቶት እግዚአብሔር ሳይደግስ አይጣላም ይላል። ደግሶ ነው ብራዘር፣ ደግሶ ድል ያለ ድግስ ደግሶ። ስማ ይኸውልህ፣ ቃል ሲነገር ቃሉን እንደ እግዚአብሔር ቃል ስትቀበለው የእግዚአብሔር ያህል ይሰራል። አሁን እዚህ ቁጭ ብለህ የሰው ያህል ከተቀበልከው የሰው ያህል ነው የሚሰራው። ግን አንድ ነገር እነግርሃለሁ፣ የሚበልጥ ነገር ከፊት ይመጣል። ለተሻለ ነገር ነው የዘጋው። ለቆንጆ ነገር ነው የዘጋው። የዘገየው ለሚበልጥ ነገር። እግዚአብሔር ልክ ነው። ያኔ ነው ልክ ነው እንደምትለው ያኔ አሃ ለካ ለዚህ ነው ያስጨነቀኝ ለመልካም ሆነልኝ እንዳለ ለበጎ፣ ለመልካም፣ ለቆንጆ፣ ለአማረ፣ ለሚበልጥ ነገር ያስጨነቀ ለዛ ጉዳይ እንደሆነ ከዚህ በኋላ የቀራችሁ ህይወት አልፋችሁ ከመጣችሁት ህይወት ጋር ሲነጻጸር በጣም ቀላል። ከባዱን ሲዝን አልፋችሁታል። መጥፎውን ታይም ተሻግራችሁታል። በፈለጋችሁት ካልኩሌሽን የቀራችሁ መንገድ አጭርና ቀላል ነው። አልፋችሁ ከመጣችሁት አይከብድም። ነግራችኋለሁ፣ ከፊት ለፊታችሁ የተሻለ ነገር ተዘጋጅቶላችኋል። ይኸውላችሁ እኔ ዛሬ ትንቢት ተናገርኩኝ። እንደዚህ የተያዘባችሁ ሰዎች ሲለቀቅ የእግዚአብሔር ደስታ በላያችሁ ላይ ይሆናል። የሚበልጥ ነገር እየመጣ ለተሻለ ነገር ነው የዘጋው። ለተሻለ ቃሉ የሚለው እንደዚህ ነው። እግዚአብሔርም የኢዮብን መጨረሻ ከመጀመሪያው ይልቅ ባረከው። በዓለም ላይ የኢዮብን ሴት ልጆች የሚመስል ቆንጆ የለም። በፈለከው መመሰል። ለዚህ ነው ይሄ ነገር ከመምጣቱ በፊት ኢዮብ እንደዚህ አለ፣ አዳኜ ሕያው እንደሆነ እኔን ለመርዳት አንድ ቀን በምድር ላይ እንደሚቆም ግን አውቃል። የማልፍበትን ሁኔታ ምክንያቱ ምን እንደሆነ ባላውቅም፣ ለምን እንደከለከለኝ፣ ለምን እንደወሰደብኝ፣ ለምን ክብሬን እንደገፈፈው ባላውቅም
ነገር ግን አውቃለሁ አዳኝ ሕያው እንደሆነ ታውቃለህ። እሱ ደግሞ የሚታመኑበትን ያውቃል፣ የሚደገፉበትን ያውቃል። መጽሐፍ ሲናገር አንድ የቀን ጎደሎ የገጠመው ሰው ከኢየሩሳሌም ወደ ኢያሪኮ ሲሄድ ወንበዴዎች እጅ ገባ፣ ወደቀ። በሞትና በሕይወት መካከል ትተውት ሄዱ። ካህኑ መጣ፣ ትተውት ሄደ። ሌዋዊ መጣ፣ ትተውት ሄደ። የሚገርም ነው። በዘር በሃይማኖት የሚያውቁት ሊረዱት የሚገባቸው ትተውት ሄዱ። እንደወደቀ የሚቀር መስሎት ነበር። መጽሐፍ ግን ሲናገር ሌላ መጣ ይላል። የመጣው ደግሞ ከንፈር የሚመጥ ሳይሆን ቅባት ያዝ ከውለታ ማይነሳ ታውቁታላችሁ። ይሄን ቃል አህያው ላይ ያስቀመጠው፣ ቁስሉ ላይ ዘይት አፈሰሰለት፣ ገዝታውስ ከፈለለት። ወዳጆች እመኑኝ፣ ያመለጣችሁ እድል የተበላሸ ጉዳይ ቢኖር ከዚህ በኋላ ግን የሚመጣው ከትላንትና የሚበልጥ የከበረ ያማረ የሚደንቅ ነው። ባለቀ ሰዓት በመጨረሻዎቹ የእድሜ እርከን ውስጥ ሆና ሳራን እግዚአብሔር እንዳሰባት መጽሐፍ እንደሚናገር እግዚአብሔርም ከዚህ ነገር በኋላ ሳራን አሰባት። ለአብርሃም እንደተናገረ ወንድ ልጅን ሰጠው ተብሎ እንደተጻፈ እግዚአብሔር ያስባችኋል፣ ወንድ ልጅን ይሰጣችኋል። አሜን በሉ በደንብ አድርጋችሁ። ሲዘጋው ሲከለክላችሁ ሲዘገይባችሁ እግዚአብሔር ትክክል ለተሻለ ነገር አዘጋጅቶላችሁ እንደዘጋው የሚበልጥ ነገር አዘጋጅቶላችሁ እንደከለከላችሁ። አንዳንድ ሰዎች ለምሳሌ ማግባት ስትችሉ ያላገባችሁ ሰዎች ለሰይጣን ጉዳይ የሆነ አንድ ጸጉርሽን ይዞ እንዲህ ከሚያደርግኝ ሰው ቢቀር ይሻላል። አሜን በይ፣ አሜን በይ በነባር በኢየሱስ ስም። እኔ ከዚህ ቀን ጀምሮ በእናንተ ሕይወት ላይ ትእዛዝ አወጣለሁ። ከነገ ማለዳ ጀምሮ እስከማታውቁት ቀን መጨረሻ ድረስ የደስታና የሳቅ መንፈስ በላያችሁ ላይ ይሆናል። ከወንድሞቹ ይልቅ የደስታን ቅባት ቀባው ተብሎ እንደተጻፈ የደስታና የሳቅ መንፈስ በላያችሁ ላይ ይሆናል። ዘገየብኝ፣ ቆየብኝ፣ ከለከለብኝ ብኝ ብቻ እንኳን እንዲያረገብኝ ከአንድ ከሁለት ከሶስት ዓመት በኋላ የሚበልጠው ነገር እጃችሁ ላይ ሰጥቷችሁ ያኔ ደግሞ እንዲህ ትላላችሁ፣ እንኳን ዘጋብኝ፣ ለሚበልጥ ነገር ነው የዘጋብኝ ትላሉ። ለተሻለ ነገር ነው የዘጋብኝ ትላሉ። አሜን ነው። እና ሰይጣን ሊያስለቅሳችሁ አይችልም። ዛሬ በ2017 ሰይጣን ሊያስለቅሳችሁ አይችልም። የማይመረመረውን ታላላቅ ነገር የማይቆጠረውን ታምራት ያደርጋል አምላኬ። የኔ ጌታ አውቀዋለሁ። እንደውም ይገርማ አጨራረሴ በሰረገላ በክብር ነው የምጨርሰው። እንደ መርዶክዮስ ዛሬ በረንዳ ላይ ብታየኝ ነገ የምጠብቀው ግን አንድ ነገር እነግራለሁ። በዙፋን ላይ ይሆናል፣ በሰረገላ ላይ ይሆናል። እኔ ዛሬ ትንቢት ልናገር። መጡበት በረንዳ ያጣችሁ ሰዎች እግዚአብሔር የምድሪቷን ከፍታ ይሰጣችኋል። ሁለተኛ ሲዘጋው ሲከለክላችሁ ሲዘገይባችሁ እግዚአብሔር ትክክል ነው። እያመለጣችሁ ሳይሆን እያስመለጣችሁ ስለሆነ ትክክል ነው። የሆነ ነገር እያመለጣችሁ እንዳይመስላችሁ፣ ከሆነ ነገር እግዚአብሔር እያስመለጣችሁ ነው። እየቀረባችሁ አይደለም፣ እያስመለጣችሁ ነው። እግዚአብሔር እያመለጣችሁ አይደለም። ስራ እያመለጣችሁ፣ ውጤት እያመለጣችሁ፣ በረከት እያመለጣችሁ፣ ምንም ነገር እያመለጣችሁ አይደለም። እናንተ እንደውም አይናችሁ ከእንባ ልባችሁ ከስብራት ከውድቀትና ከአፍረት ከማትጠብቁት ካላሰባችሁት ጉዳት እያመለጣችሁ ነው፣ እያስመለጣችሁ ነው። እግዚአብሔር ይዘጋባችሁ፣ ይዘገይባችሁ፣ ይከለክላችሁ እያስመለጣችሁ እንደሆነ ሲገባችሁ ደስ ይላችኋል። እያመለጣችሁ አይደለም ወዳጆቼ። ሰው ከእግዚአብሔር ጋር ቆሞ ከሚሮጥ ሰው ይልቅ ይቀድማል። ሰው ከእግዚአብሔር ጋር ተቀምጦ ከፈጠነ ሰው ይልቅ ድል ያደርጋል። ብራዘር፣ እግዚአብሔር ሲያስባችሁ ኤጅ ይዳዝማት ምንም ለውጥ አያመጣም። እድሜ ከቁጥርነት በስተቀር ምንም መዋጮ አይኖረውም። እግዚአብሔር ሲያስባችሁ፣ እግዚአብሔር ለእናንተ የቀጠረው ሰዓት ሲሞላ እድሜ ማተር አያረግም። ይገርማቸዋል። ልጅ ወልዶ ለመሳም እድሜ ማተር አያረግም ወዳጆቼ። ተክሎ ለመብቀል፣ ዘርቶ ለማጨድ፣ ወጥቶ ለመግባት እድሜ ማተር አያረግም። የእግዚአብሔር ጉብኝት፣ የእግዚአብሔር ሰዓት ለሕይወታችሁ ይምጣ እንጂ ስንቶቻችሁ እንደሆናችሁ አላውቅም። እግዚአብሔር ሲዘጋባችሁ፣ ሲዘገይባችሁ እያመለጣችሁ ሳይሆን እያስመለጣችሁ እንደሆነ እየገባችሁ ያለ እያስመለጣችሁ ነው እኮ እግዚአብሔር። ከአጭበርባሪ ካስመሳይ ከአታላይ ጉልበታችሁንና ዘመናችሁን ከሚበላ እውነተኛ መስሎ ቀርቦ በኋላ ሊያስማማችሁ ከሚፈልግ ከዛ እያስመለጣችሁ ነው እግዚአብሔር።